ከፍቶ ብዙ ነገር ስትይኝ ነበር ቤቲ። በእርግጥ ምንም እንዲፈጠር አልፈለኩም። ሁሉም የሆነው ለአንቺ ሲባል እንደሆነ ታውቂያለሽ። አሁን ችግር ሳይፈጠር የት እንዳለች ንገሪኝ። ገዜ ያመሃል እንዴ? አያመኝም፣ ግን እሷ ከዚህ ቤት መውጣቷ ችግር እንዳይፈጥርብኝ አታውቂም። እሺ አሁን ወደ መፍትሄው እንግባ። መፍትሄውን ማን ራሴ ያውቀዋል። አለምዬን የት እንዳረግሻት ታመጫታለሽ እንዴ? እኔ እኮ ሱቅ ነበርኩ። ደግሞ ብቻዬን አይተኸኛል። ምን ያልከኝ? ታመጫታለሽ፣ አለምዬን ታመጫታለሽ። ገዜ እኔ እኮ ሱቅ ነበርኩ። ምን እያልክ ነው እንዴ? ብቻዬን አይተኸኛል እንዴ? አትዋሽኝ፣ ተናገሪ። ቅድም መንገድ ላይ ስትርኪያት አይቼሻለሁ። የት ነው ያደረግሻት? ተናገሪ። የት እንዳለች ባትነግሪ ህይወትሽን እዚህ ነው ማጠፋሽ። ገዜ ተዋት እባክህ፣ ተረጋጋ። ገለሃት መስሎኝ ፈርቼ ነበር፣ ግን አምልጣለች። አሁን ምንም ታረጋታችሁ። አምልጣለች? እዚህ ሰፈር እኔ አንድ የማላውቀው ቦታ የለኝም ታውቂያለሽ። አሁን ንገሪኝ። የማውቀው ነገር የለም አልኩህ። አንድ የማውቀው ነገር ቢኖር በማምለጧ ደስተኛ መሆኔ ነው። አንቺ ነሽ ቅድም ያስመለጥሻት። ስትንተባተቢ ነበር። አሁን ክፍለ ሀገር እደውላለሁ። ገዜ እባክህን እመነኝ፣ እምልልሃለሁ። እኔ ሱቅ ሄጄ ስመለስ ያጣኋትን ሴት እንዴት ታረግሻት ትለኝ እንዴ? እህትሽ ካለችበት የምትመለስ ሰው አለሜን ይዛ ስመጣ ብቻ። ከዛ ልጅቱን ይዘው እንዲወጡ ለሰዎቹ በር ክፈችላቸው። ካልሆነ በሩን ሰብረው ነው የሚገቡት። እባክሽ እንዳትከብቻ አትስጫቸው። እባክህን እንደዚህ በልጅ አትንካብ። ይሄ ጨካኝነት ነው። ትሁት ምንም የምታውቀው ነገር የለም። አለሜም ደግሞ ከወጣች እኛን ነው የምትከሰው። ትሁት ምንም አታውቅም። እባክህ በቃ ስልኩን ዝጋው። እባክህን ገለኸኝ ባርግ ይሻላል። አንቺ ዝም በይ። ራሽን ማዳን ካልቻልሽ አብረሻቸው የምጠፊው። በቃ እኔ ልሂድ። እኔን ካገኘ እሷንም ብትሆንም አይፈልጋቸውም። ይሄ ድካም ነው አለም። አይሆንም እና በእኔ ምክንያት ህፃን ልጅ መሞት አለበት? ቤቲ እባክሽ አንድ ለታዋይልኝ። ልጄ ምንም እንዳትሆንብኝ አድርጊ። ብችል ደስ ይለኝ ነበር፣ ግን አልችልም። በጣም ጥሩ ያዛቸዋት። በጣም ጥሩ፣ በጣም ጥሩ። ልጇን እንይዝና አለሜን እንቀበላታለን። ገዜ አትበይ። እሷ ውጭ ሆነች ማለት አደጋው ከኔ በላይ አንቺ ላይ ነው የሚሆነው። እና ግደለኝ አልኩህ እኮ። ለአንቺ ጥይት ማባክን ይመስልሻል? አለምዬን አምጫት፣ ልጅሽን ለቅልሻል። ዛኝ በስተመጨረሻም እንግዲህ ትሁትን በልጇ ምክንያት እያስፈራራት ይገኛል ማለት ነው። ትሁትም እስካሁን ስትፈራው የነበረው ነገር ይህን ነው ማለት ነው። አለምዬን ላስመልጣት ብሞክር እንዲሁም ደግሞ ናቲን ብረዳቸው ምን ሊደርስብኝ ይችላል የሚለውን ነገር ከአባባ ጋር እንግዲህ በጣም ብዙ ጊዜ ተወያይተውበታል ማለት ነው። እና በስተመጨረሻም ይሄ ነገር ሲሆን ዝም ብዬ ማየት የለብኝም ብላ ነበረ ማለት ነው። ምክንያቱም እንግዲህ አለምዬ ስትሞት ዝም ብዬ ማየት የለብኝም፣ የቻልኩትን ነገር በሙሉ ማድረግ አለብኝ በማለት እንግዲህ ትሁት በመወሰን ከዚህ ችግር ውስጥ ገብታለች ማለት ነው። እንግዲህ ያው አለምዬ ስትሞት ዝም ብዬ አላይም በማለት እንግዲህ አሁን ላይ ግን ያው አባባም ሁሉን ነገር ሲነግራት ነበር። ምክንያቱም አንቺ ይህን ነገር ስታደርጊ ቤተሰቦችሽና አንቺም አደጋ ላይ ትወርቂያለሽ፣ እንዲሁም ደግሞ ይህ አቶ ገዛኝ የሚባል ሰው በጣም አረመኔ ነው በማለት እንግዲህ አስረድቷት ነበር። አዎ አባዬ ትክክል ነው አውቃለሁ፣ በጣም ብዙ ነገሮችን ሀሳቦችን ካመጣውና ካወረድኩኝ በኋላ ነው ይህን ነገር ልወስነው የቻልኩኝ በማለት እንግዲህ ትሁት እንግዲህ ወስናለች ማለት ነው። ምክንያቱም አለምዬን ለማስመለጥ ወይንም ደግሞ አስመልጣ ለመውሰድ ለማረፍ የፈለገችው አባባን ነበረ ማለት ነው። ምክንያቱም ከአባባ ጋር እንድታርፍ ነበር የፈለገችው እና አባባን ፈቃደኛ እንዲሆን አድርጋለች ማለት ነው። በነገራችን ላይ አባባ ያው ፈቃደኛ እንዲሆን የጠየቀችው ያው እሱም ከዛ ቤት በእርግጠኝነት እንደሚያስቀምጣት ታውቃለች። ግን ደግሞ ያው ምን ይደርስብኛል የሚለውን ነገር በቃ እኔ አስቤ ብዙ ነገር ካንሰላሰልኩ በኋላ ነው አባዬ አውቃለሁ ብዙ ነገሮችን እንደሚያደርግ አውቃለሁ እያለች እንግዲህ ግን ደግሞ ይህ ነገር ሲሆን እሷ ስትሞት እኔ ዝም ብዬ ማየት የለብኝም፣ ያው ልጄንም ቢይዟት በሆነ አጋጣሚ ሊለቋትም ይችላሉ የሚል ሀሳብ ኑሯት ነው እንግዲህ ትሁት ይህን ነገር ያደረገችው ማለት ነው። ሲቀጥል ደግሞ አሁን ላይ እንግዲህ ያው አለምዬ ወደ ራሷ ስለተመለሰች ማለትም ከድሮ አስተሳሰቧ አሁን ላይ እንግዲህ በትሁት እጥረትም በራሷም ጥንካሬ ማለት ነው ወደ ራሷ ስለተመለሰች ስለዚህ ራሷ መለጠችን ብለውም ሊጠረጥሩ ይችላሉ ከሚል አንጻር ማለት ነው ይህንን ነገር አማራጭ ወስዳለች ማለት ነው።
እና አለምዬ አሁን ላይ እሷም እየተጨነቀች ትገኛለች። ምክንያቱም እንግዲህ እየተጨነቀችበት ያለበት ጉዳይ ትሁት አሁን ላይ እየተሰቃየች እንዳለች እንዲሁም ደግሞ ልጇ በእነሱ እጅ እንዳለች አለምዬ ሰምታለች ማለት ነው። አለምዬ ይህንን ነገር ስትሰማ በፍጹም ይህ ነገር ሲሆን ዝም ብዬ ማየት የለብኝም፣ ስለዚህ እኔ ራሴ ሄጄ ራሴን ለገዚ መስጠት አለብኝ ብላለች ማለት ነው። እኔ ካልሄድኩኝ የትሁትን ቤተሰቦች ሊለቁላት ወይንም ደግሞ ህፃኗን ሊለቋት አይችሉም በማለት እንግዲህ አለምዬ ተነስታ ወደ አቶ ገዛይን ቤት ለመሄድ ወስናለች ማለት ነው። አባባ ደግሞ ይህ ሊሆንማ አይችልም፣ አንቺማ አትሄጅም፣ አንቺ ከሄድሽ ወደዚያ ችግር ነው የሚፈጠረው በማለት እንግዲህ አባባም እያናገራት ይገኛል ማለት ነው። እንግዲህ አለምዬ ይህ ነገር ሲሆን እኔ በፍጹም ዝም ብዬ አላይም በማለት እንግዲህ መንገድ ጀምራለች። እውነት አለምዬ ወደ አቶ ገዛይን ተመልሳ ጥመታለች አትመጣም? ትሁትን ለማገዝ እሷ የግድ መንጣት አለባት። የትሁት ቤተሰቦች ወይንም ደግሞ ልጇ ከአቶ ገዛኸኝ አጋቾች ማለት ነው ለማስለቀቅ በእርግጠኝነት ያው አለምዬ ትመጣለች ብዬ አስባለሁ ማለት ነው። ግን ደግሞ አለምዬ ከመድረሷ ወይንም ደግሞ ከመንጣቷ በፊት ሌላ ነገር የሚፈጠር ነው የሚመስለኝ። እናንተም ያላችሁን ሀሳብ አስተያየት እስኪ በኮሜንት አስቀምጡ ማለት ነው። አለምዬ ወደ አቶ ገዛኸኝ ቤት ትመጣለች ወይንስ ደግሞ ናቲ አቶ ገዛኸኝ ቤት በመንጣት እንግዲህ ትሁትን ሲያሰቃያት እንደዚህ ሲያደርጋት በሰማ ታይም እንግዲህ መጥቶ አቶ ገዛኸኝን ሊበቀለው ይችላል ብዬ እንግዲህ ሌላ ሀሳቤ ይህ ነው ማለት ነው። ስለዚህ ናቴ የግድ መንጣት አለበት፣ እንዲሁም ደግሞ ትሁት እንደዚህ ስትሰቃይ እንደዚህ ስትሆንም ማየት መቻል አለበት ብዬ አስባለሁ ማለት ነው። ምክንያቱም ከዚህ በፊት አንቺ በጣም ክፉ ነሽ፣ እንዴት እንደዚህ ታደርጊያለሽ? እናቴ በህይወት እያለች እንዴት በህይወት የለችም ትያለሽ? እኔ እኮ በጣም ጥሩ ሰው ነበር የማደርግሽ፣ ለካ አንቺ ክፉ ነሽ እያለ እንግዲህ ያው ናቲ ሲናገራት ነበረ ማለት ነው። እንደውም ክፉ ናት ስላት የነበረችው እንዲሁም ደግሞ ቤቲ ተሽላ እናቴ በህይወት እንዳለች ነገረችኝ በማለት እንግዲህ ሲነግራት ነበረ። በስተመጨረሻም እንግዲህ ያው ቤቴ ራሱ እጅግ በጣም መጥፎና እንዲሁም ደግሞ ከአቶ ገዛኸኝ ጋር በመሆን እንዲሁም አለምዬን ስታሰቃይ እንደነበረች እንዲሁም ደግሞ እንደምደበድባት እንደምታሰቃያት በራሱ ባንደበቱ ናቲ ሰምቷል ማለት ነው። ይህንን የሰማው ደግሞ አቶ ገዛኸኝ ያው ከአለምዬ ክላስ እንዳትገቢ እንዲሁም ደግሞ የሆነ ነገር እንዳታናድጃት ወይንም ደግሞ እንዳትመቻት በማለት እንግዲህ አቶ ገዛኸኝ ቤቲን ሲያስጠነቅቃት እንግዲህ ቤቲና እንዲሁም ደግሞ ናቲ ከአቶ ገዛኸኝ እንግዲህ አልጋ ላይ ማግጠው ነበር ማለት ነው። በዚያን ታይም እንግዲህ ያው ናቲ ራሱ ተደብቆ ሰምቷል ማለት ነው። ልክ አቶ ገዛኸኝ እንደወጣ አንቺ ነሽ እንዴ የኔን አለምዬ እናቴን የምታሰቃያት አንቺ ነሽ እንዴ እንደዚህ የምታደርጊ በማለት እንግዲህ ቤቲን ጠፍጠፍ አድርጓት ነበር ማለት ነው ናቲ ማለት ነውና በዚያን ሰዓት እንግዲህ ትሁት በመንጣት ነበረ ሌላ ችግር የምትፈጥረው። ለምንድን ነው የማትወጣው? አቶ ገዛኸኝ ወደ ቤት ከተመለሰ ችግር ይፈጠራል፣ ስለዚህ ከዚህ ቤት መውጣት አለብህ በማለት እንግዲህ ነገሩ እንዲበርድ ወይንም ደግሞ ነገሮቹ ያው በሰላም እንትን እንዲሉ ያደረገችው ማነች? ትሁት ነች ማለት ነው። እና አሁን ላይ እንግዲህ የአቶ ገዛኸኝ ማለት ነው በነገራችን ላይ ቤቴን ራሱ ማለት ነው ከኔ ሀሳብና ከኔ እንትን ዘንበል ካልሽ እገልሻለሁ ብሏታል ማለት ነው። ምክንያቱም ያው እንግዲህ ቤቲ አቶ ገዛኸኝም አትወደውም አታፈቅረውም፣ አንድና አንድ ለገንዘብ ብላ ነው ማለት ነው። አቶ ገዛኸኝ ደግሞ የኔንም እንዲሁም ደግሞ የሴትዋን ገንዘብ አምኜ በስምሽ አድርጊያለሁ፣ ግን ከሀሳቤ እንዲሁም ወለም ብትይ ወይም ደግሞ የሆነ ነገር አደርጋለሁ ብትይ ግንባርሽን ብዬ እገልሻለሁ ብሎ እንግዲህ ሲያስፈራራት ነበር። እንዲሁም አለምዬ በጠፋ ሰዓት ራሷን ቤቲን ተጠራጥሮ ነበረ ማለት ነው። ቤቲ ግን አለምዬ እኮ ለኔም ማለት ለስራዬም ለሁሉም ነገሬ ጥሩ አይደለም፣ ስለዚህ እሷን እንዴት እንደዚህ ያደርጋለሁ በማለት አረ በጣም ብዙ ነገር ስትከራከሪኝ ነበረ። አለምዬን እንደዚህ እንዳላደርጋት እንዳልገላት ራሱ በጣም ሙከራ ስታደርጊ ነበረ። አዎ በእርግጥ ነው እንደዛ እንድትሆን አልፈልግም። ህይወቷ ካጣች ወይንም ደግሞ ከገደልካት እኛ ራሳችን ችግር ላይ
ስለምንወርቅ ነው፣ ብዙ ፈተናዎቹ ይበዛብኛል። ስለዚህ ከዚያ አንጻር ነው እንጂ ለእሷ አዝኜ አይደለም በማለት እንግዲህ ስትናገር ነበር ማለት ነው። አቶ ገዛኸኝ ግን አሁን ላይ እንግዲህ ትሁትን እጅግ በጣም እያስጨነቃት እንዲሁም ደግሞ በጣም እያስፈራራት ይገኛል ማለት ነው። ቤተሰቦቿ ጋር እየደወለ የልጇንና እንዲሁም ደግሞ የእህቷን ድምጽ እያሰማ ቤተሰቦቿን ግቡና ያዙ፣ ልጇንም ውሰዷት፣ የግድ እሷ የምትወጠው አለምዬን በእጅ ስትሰጠኝ ነው በማለት እንግዲህ ለእህቷን ማለት ነው ደውሎ እጅግ በጣም ሲያስጨንቃት ነበረ ማለት ነው። እንዲሁም ደግሞ የትሁት እህት ማለት ነው ለአባባ ደውላ ትሁት ምንድን ነው የሆነችው? ምንድን ነው የተፈጠረው? እሷ ከሱ የሆነ ችግር በተፈጠረ ሰዓት ለምንድን ነው ከዚህ ቤተሰብ የሚሰቃየው? እሷ መቼ ነው ግን ከችግር የምትወጣው? እባክህን አባዬ የሆነ ነገር አድርግ በማለት እንግዲህ ያው ለአባባ ደውላ የትሁት እህት ተናግራ ነበረ ማለት ነው። እንግዲህ ከዚያ በፊት ግን ትሁትም ልጇን ማለት ነው እንዲጠብቁ ወይንም ደግሞ ወደ ውጭ እንዳትወጣ እያለች እንግዲህ እህቷን ስትናገር ነበር። እህቷን በጣም ቆጣ ብላ ነበር ስትናገር የነበረችው። ምክንያቱም እንግዲህ ደጋግማ ትሁት ከቤተሰብ ጋር በቃ የሚያገኛት ችግር የሚያደርጋት በቃ የሚያጋጥማት ነገር ከቤተሰብ ጋር ነው የሚያያዝባት ማለት ነው። እና የአንቺ ችግር አያልቅም እንዴ? ምንድን ነው የተፈጠረው? እያለች እህቷ ደጋግማ ትሁትን ጠይቃት ነበረ እና በዚያ ምክንያት እባክሽን ያልኩሽን ነገር አድርጊ፣ በቃ ልጄ ከቤት እንዳትወጣ አድርጊልኝ፣ እሱን ነው የጠየቅኩኝ። ስለ ወለድሻት ብቻ ሁሉን ነገር ማዘዝ ትችያለሽ እንዴ? ለምንድን ነው እንደዚህ ምትኝ? እያለች እንግዲህ እህቷን በጣም ቅር ብሏታል ማለት ነው። ምክንያቱም እንግዲህ በተፈጠረና የሆነ ነገር በሆነ ሰዓት እንግዲህ ቤተሰቦቿም ልጆቿም እየተጨነቁ እንዲሁም ደግሞ በሰዎች እየተጎዱ ይገኛሉ ማለት ነው። ከዚያን አንጻር አሁን ላይ የትሁት እህትም በጣም እየሰለቸች መታለች ማለት ነው። በፊት አይዞሽ በርቺ ጠንክሬ እያለች የነበረችው አሁን ላይ ግን በተደጋጋሚ እንደዚህ አይነት ችግሮች ሲደርሱባት በጣም እየተሰቃየች ትገኛለች ማለት ነው። እውነት ለመናገር በጣም ከባድ ነው። በነገራችን ላይ እኔ ትሁት ተከታታይ ድራማን የማስታውሰው እንግዲህ በምንድነው በገመና ድራማ ነው ማለት ነው። ገመና ድራማ እንግዲህ ያው ሁላችንም እንግዲህ ያያችሁ ማለት ነው ታውቁታላችሁ። እያንዳንዱ ቤት ማለት ነው በጣም ብዙ ችግር እንዳለ በየቤቱ እንደዚህ እየሰራች እያንዳንዱ ቤት ምን አለ፣ ምን ይሆናል፣ ምን ተፈጠረ የሚለውን እያንዳንዱ ቤት ሁሉም ብዙ አይነት ጉዶች ሸክፎ የሚኖር ቤቶች አሉ ማለት ነው። እና ከዚህ አንጻር ግፍም የሚፈጠሩበት ወይንም ደግሞ መልካም ነገር የሚሰሩበት ያልሆነ ነገር አብዛኛውን ግን ያልሆነ ነገር የሚሰሩበት ግፎች የሚፈጸሙበት ቤቶች ይበዛሉ ማለት ነው። እና አለምዬ እንግዲህ በህይወት የለችም ሞታለች ተብላ በራሷ በገንዛ ንብረቷ ማለት ነው እንግዲህ በአንድ ክላስ ተቆልፎባት እየተሰቃየች እንዲሁም ደግሞ አቶ ገዛኸኝ ባሏ ማለት ነው ወጣት ሴት አግብቶ እንደፈለገ የተንደላቀቀ ይኖራል። እሷ ደግሞ የቤቷ ባለቤት የሆነችው ጠንካራዋ ጀግናዋ ሰራተኛዋ እውነተኛዋ ታታሪዋ ማለት ነው አለምዬ ደግሞ እያሰቃዩት ይኖራሉ ማለት ነው። እና አለምዬን እንግዲህ እንድትድን ወይንም ደግሞ ከዚህ ሁሉ ነገር እንድትወጣ ከሰው ጋር ቁማ እንድታወራ እንዲሁም ደግሞ በራሷ እንድትተማመን ጎበዝና ጀግና ሴት እንድትሆን ያደረገቻት ማነች? ትሁት ነች ማለት ነው። ትሁት ወደዚህ ቤት ባትገባ እንግዲህ የአለምዬ ህይወት እጅጉን በጣም ከባድ ነበረ። ያው እንግዲህ እናቴ ይመጣል ይመላለሳል ከአቶ ገዛኸኝ ቤት እንደገና ደግሞ ተመልሶ ይሄዳል። ይሄ የታወቀ ጉዳይ ነው ማለት ነው። ግን ደግሞ እንግዲህ አለምዬን በህይወት እንዳለችና እንዲሁም ደግሞ አቶ ገዛኸኝ እያሰቃያት እንዲሁም ደግሞ ቤቲ እያሰቃዩት መሆኑን እንግዲህ እንዲሁም እናት በህይወት አለች ወይንስ ደግሞ የለችም የሚለውን ነገር አንተ በመጀመሪያ እርግጠኛ መሆን መቻል አለብህ ባለችው መሰረት ማለት ነው። እንግዲህ ትሁት ስላነቃቃችው ትሁት ነገሮችን ገለጥ ስላደረገችለት ነው እንግዲህ እናቱ በህይወት አለች ወይስ የለችም ብሎ ሊጠረጥርና እንዲሁም ደግሞ እናቱን ሊፈልግ የቻለው ማለት ነው። ስለዚህ ትሁት ለናቴ በጣም ትልቅ ውለታ ነው የዋለችለት ማለት ነው። አለምዬም እጅግ በጣም ነው እንግዲህ ትሁትን የምትወዳት የምታከብራት ማለት ነው። ከዚያ ሁሉ ችግር ያወጣችኝ ራሷን አደጋ ላይ እየጣለች ቤተሰቦቿንም አደጋ ላይ እየጣለች ሁሉን ነገር ስታግዘኝ የነበረችው ትሁት ነች ብለ በማለት እንግዲህ በናቴ ፊት እንደምትመሰክርላት ተስፋ እናደርጋለን ማለት ነው። እንግዲህ ናቴም ማለት ነው ትሁትን እንደሚረዳት እንዲሁም ደግሞ ደጋግሞ ይቅርታ እንደሚጠይቃት
አሁን ካለችበት ሁኔታ ማለት ነው። አቶ ገዛኸኝን እንግዲህ አናቱን በማለትም በምንም ይሁን ብቻ አላቅም ናቲ መጥቶ ደርሶ ትሁትን ካለችበት ችግር ሊያወጣት ይገባል ብዬ ነው የማስበው ማለት ነው። እንግዲህ ቀጣዩን ፓርት ሁላችንም በጉጉት የምንጠብቀው ይሆናል። አለምዬ ወደ አቶ ገዛኸኝ ቤት ትመለሳለች ወይስ አትመለስም የሚለውን እንዲሁም ደግሞ ትሁት ከዛ ቤት እንዴት ልታመልጥ ትችላለች? ናቲ ይመጣላታል ወይንስ ምን ሊፈጠር ይችላል የሚለውን ሁላችንም በጉጉት አብረን የምንጠብቀው ይሆናል። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።